ሰላም እንዴት ናችሁ ቤተሰብ? ዛሬ ብዙዎችን ሚሊዮነር ስላደረገው ፖፕ ላይቭ ስትሪም የምንነጋገር ይሆናል ማለት ነው። እንግዲህ ፖፕ ላይቭ ስትሪም ምንድን ነው ስንል በፈረንጆቹ በ2022 የተመሰረተ ልክ ዘመን እንዳፈራቸው እንደ ማንኛውም አፕሊኬሽኖች እንደ ቲክቶክ፣ ኢንስታግራም፣ ዋትስአፕ፣ ኢሞ፣ ቴሌግራም፣ ዩቲዩብ አፕሊኬሽኖች ራሱን የቻለ አልጎሪዝም እና አሰራር ስርዓት ያለው አፕሊኬሽን ነው። ይህ አፕሊኬሽን ወደዚህ ፕላትፎርም ስንመጣ ምንድነው ማድረግ ያለብን፣ ስኬታማ ለመሆን የተሻለ ተከፋይ ለመሆን ምንድነው ማድረግ ያለብን የሚለውን ነገር በዝርዝር የምንከታተል ይሆናል። ስለዚህ አብራችሁን ቆዩ። ፖፕ ምንድነው ስንል ብዙዎች ወደዚህ ፕላትፎርም ገብተው ስኬታማ የሆኑበት በቀን የተሻለ ክፍያ ማግኘት የቻሉበት ክፍያቸውን ከወር ከሳምንትና ከአመታቶች ወደ ቀን ያደረጉት በቀን ስለሚከፍለው በየደቂቃ ዊዚን ሚኒት ኮሚሽን እናንተ የተሻለ ዶላር የሚከፍለው እንዴት ነው ስለሚለው ፖፕ ላይቭ ስትሪም ዛሬ በደንብ የምንነጋገር ይሆናል። ፖፕ እንግዲህ ባጭሩ አጭርና ቀለል ግልጽ በሆነ አማርኛ ስንነጋገር እንደ ማንኛውም የራሱ የአሰራር ስርዓት ያለው አልጎሪዝም ያለው ህግ ያለው ፕራይቬሲ እና የተለያዩ ሩሎች እና ጎል አላማ ያለው ዓለም አቀፍ የሆነ ተቋም ነው። ይህ ፕላትፎርም ደግሞ እንግዲህ ዘመኑ የዲጂታላይዜሽን እየሆነ መጥቷል። እንግዲህ ኤአይ ምን ያህል ተጽዕኖ እየፈጠረ እንዳለ ታውቃላችሁና ይህ ቴክኖሎጂ እየረቀቀ በመጣበት ቁጥር ደግሞ እነዚህ የኦንላይን ትክክለኛ ፌኩንና ትክክለኛውን የኦንላይን ስራ ለይቶ መስራት የተሻለ ውጤታማ እንደሚያደርግ እሙን ነው። ስለዚህ ፖፕ ማለት የራሱ ብራንድ ኮይን ያለው ምርት ያለው እንደ አንድ ፋብሪካ የራሱ ሳሙና፣ የራሱ የኮስሞቲክ እቃዎች፣ የራሱ ደግሞ የተለያዩ ምርት ሲኖረው ኤጀንቶች ቀጥሮ የተለያዩ ኔትወርኩን ዘርግቶ በየክፍለ ሀገሩና በተለያየ ዓለማት አምባሳደሮች ወክሎ እንደሚያስተዋውቀው ምርቱ ወደ ተጠቃሚ እንዲደርስለት ፖፕ ደግሞ የራሱ ብራንድ የሆነ ኢንተርናሽናል አፕሩቭድ የሆነ ኮይን አለው። ያን ኮይን ደግሞ ትራንዛክሽን ኤክስቼንጅ እንዲሆን ነው የሚፈልገው። ስለዚህ ወደዚህ ፕላትፎርም ገብተን የተሻለ ክፍያ የተሻለ ሚሊዮኖችን ማፍራት የተሻለ ዶላር በየቀኑ ከ1000 ጀምሮ እስከ 30,000 ወይም 40,000 የኢትዮጵያ ብር በቀን ማግኘት የምንችልበትን ፕላትፎርም ነው ዛሬ የማስተዋወቃችሁ ማለት ነው። ስለዚህ ይህ ፕላትፎርም እያንዳንዳችን ሁላችንም መተን እንዴት ነው የምንሰራው፣ ፖፕ አላማው ምንድን ነው፣ እንዴት ነው ስኬታማ የምንሆነው፣ ብዙዎቻችን ለምንድን ነው ፖፕ ላይ ገብተው ስኬታማ እያልሆን ያለው? በአንድም በሌላም ገብታችሁ የወጣችሁ ትኖራላችሁ። ገብታችሁ ዝም ብላችሁ ግራ ገብታችሁ ሳይገባችሁ እየተጓዛችሁ ያላችሁ ትኖራላችሁ። ገብታችሁ ደግሞ በደንብ በሚጠይቀው ሪኳየርመንት ጥራችሁ ግራችሁ እየሰራችሁ የተሻለ አርን እያደረጋችሁ ያላችሁ ሰዎች ትኖራላችሁ። ሳይገባችሁ የምትወጡ ገብታችሁ ሳይገባችሁ የምትወጡ ይኖራሉ። ሳይገባን እንገባለን ወደ ፕላትፎርሙ፣ ሳይገባን ተመልሰን እንወጣለን። ስኬታማ አልሆነልን ያለው ፖፕ ላይ ይሄ ነው እንጂ ፖፕ 5ኛ ዓመቱን ያስቆጠረ በጣም ጋራንትድ እና ላይሰንስድ የሆነ ፕሮፌሽናል ኔትወርክ ማርኬቲንግ የሚጠቀም ብዙ ደሳስ የሚሉ ውስጡ ጋር ስራዎች ያሉት ብንጠቀመው ስኬታማ የምንሆንበት ፕላትፎርም ነው። ስለዚህ ይህን ፕላትፎርም ምንድነው ማድረግ ያለብን፣ እንዴት ነው መስራት የምንችለው? ይህን ኔትወርክ ማርኬቲንግ ስራ ይጠይቃል። በነገራችን ላይ አብዛኞቻችን ብር አለው ስንባል መኪና ገዙ፣ ቤት ገዙ፣ በቀን 10,000 በቀን 15,000 በቀን 1,000 አገኙ የሚል ፕሮሞሽን ስትሰሙ እንመጣለን ብዙዎቻችን። ግን በቀን 10,000 ያገኘው ልጅ ምን ሰርቶ ነው የሚለውን ነገር ግን አንጠይቅም። ያንን የሰራውን ስራ ግን ወደ ስራ ሲነገረን ድክመታችን ፖፕ ለሰነፍ አይሆንም፣ ለድካሞች አይሆንም፣ ትዕግስት ለሌላቸው ሰዎች አይሆንም፣ ያለ እውቀት ለሚሰሩ ሰዎች አይሆንም፣ ኢንፍራስትራክቸር ያ ማለት ኢንተርኔት እና ስማርትፎን ለሌላቸው አይሆንም። ይህ ከሌላቸው ፖፕ ላይ ስኬት አይታሰብም። እነዚህ ነገሮች ካሟላችሁ ግን እመኑኝ አንድ ቀን ፖፕ ላይ የዘራችሁትን ታይዳላችሁ። አንድ ገበሬ ዛሬ ማሳው ላይ የዘራውን ጤፍ በ4-5 ወራቶች የተሻለ ምርት አድርጎ ለማፈስ የሚከተላቸው ፕሮሲጀሮች ይኖራሉ። ማሳውን ማመስመስ ሊሆን ይችላል፣ የተለያዩ ማዳበሪያዎችን መጠቀም ሊሆን ይችላል፣ የአረም ማጽጃ መጠቀም ሊሆን ይችላል፣ መኮትኮት፣ ከዛ ማጨድ፣ ከዛ መሰብሰብ፣
ከዛ ወደ ውድማ ደግሞ መውቃት ያኔ ከዛ በኋላ ነው ወደ ምርት የሚገኘው። ፖፕም እንደዛ ነው። ፖፕ ላይ ስትመጡ መጀመሪያ ላይ መስራት ያለባችሁ መዘርጋት ያለባችሁ ነገር ይኖራል። የእርዳታ ድርጅት አይደለም ፖፕ፣ የስራ ፕላትፎርም ነው። ለሰሩት ስኬታማ አድርጎ አሳይቷል። የሚያዝ የሚዳሰስ የሚጨበጥ ውጤት አምጥቷል። በቀን ከዜሮ ተነስተው በቀን በብዙ መቶ ሺዎችን እርን ማድረግ፣ በወር ደግሞ በሚሊዮኖች የትም ሊሰራ የማይችል ብር ሲሰሩ እያየን ነው። እኛም እየሰራን ነው። ስለዚህ ሁላችሁም ፕላትፎርሙን በደንብ መረዳት። ማንኛውም ስራ እውቀት ይጠይቃል። ያለ እውቀት ምድር ላይ የሚሆን ነገር የለም። አይን ጨፍኖ ጉዞ ገደል ነው የሚወስድን፣ ወዴት እየሄድን እንደው አናውቀው። ስለዚህ ፖፕን በዚህ የዩቲዩብ ቻናል ተከታታይ የሆኑ ስልጠናዎች ይሰጣሉ። እነሱን ስልጠናዎች በስርዓት በመከታተል ያልገባችሁን ነገር በመጠየቅ በደንብ ደግሞ ሪፈረንስ እያደረጋችሁ በማንበብ ወደ ፕላትፎርሙ ከገባችሁ በኋላ ማብራሪያ እየጠየቃችሁ የተሻለ ስራ፣ የተሻለ ኔትወርክ፣ የተሻለ ፒራሚድ መዘርጋት የእናንተ ኃላፊነት ስለሆነ ሁላችሁም ያልገባችሁን ነገር በመጠየቅ ፕላትፎርሙ የሚጠይቀውን ከዜሮ ማንኛውም ሰው አዲስ ኒው ካመር ወደዚህ ፕላትፎርም ሲገባ ምን ሪኳየርመንት ማሟላት አለበት የሚለውን ነገር በዝርዝር የምናይና የምንመለከት ይሆናል። ስለዚህ ባጭሩ ስለ አፕሊኬሽኑ አከፋፈት ስቴፕ ባይ ስቴፕ እንዴት አሻራ ይሰጣል፣ ወንድ ሴት ታስኮቹ አሰራሩ፣ ከዛ በኋላ ስቴፕ ባይ ስቴፕ እያንዳንዱ ውስጥ ያሉ ፕሮግራሲዎችን አብረን የምናይ ነው የሚሆነው። ስለዚህ ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እና ኮሜንት እያደረጋችሁ እንድትከታተሉ በአክብሮት